እንኳን ደስ አላችሁ ቤተሰብ። እስኪ ሁላችሁም እልል በሉ። አዲስ ነገር ይዤላችሁ መጥቻለሁ። ጀግና ናቸው ፕሮቴስታንቶች፣ ሚሽናቸውን አሳክተዋል። እነዚህ ከመጡ በኋላ ነው ሃይማኖት ከሃይማኖት ብሽሽቅና መሰዳደብ። ባሮክ በሕግ ቁጥጥር ስር መዋል አለበት። ባሮክ በፖሊስ ቁጥጥር ስር መዋል አለበት። እናትየው እኮ አሉ በህይወት። ሁላችሁም በወንድማችን ላይ ጀርባ ሰጣችሁታ። ምን አድርጎ? የግለሰብ ቤት ገብቶ። ለአንዲት እናት እንባ የዚህን ያህል ከጨነቃችሁ ለሚሊዮን ኦርቶዶክሳውያን እንባ ለምን ሊጨንቃችሁ አልቻለም? የምንወደውን ይሄ ልጅ ወንጀለኛ ነው፣ ይሄ ልጅ በህግ መጠየቅ አለበት ስትሉ የነበራችሁ ኦርቶዶክሳውያን ሰሞኑን የሆነው ነገር የሚያናድድ ነው። አይደለም ባሮክን ይቅርና አይደለም ብሩክን ይቅርና አይደለም ሌላ ይቅርና የዛች የህመምተኛዋ ልጅ እናት እንኳን አሟታል። ስለ ድንግል ማርያም አሟታል። የጠላቴ ጠላት ወዳጄ ነው እንዲሉ ብሩክ ለመናፍቃን የራስ ምታት የሆነ ልጅ ነው። ልብ በል። ለፕሮቴስታንት አላልንም። ፕሮቴስታንቱ ስላሉ ከሃዲያን ስለ ፕሮቴስታንት አይደል። ለመናፍቃን ራስ ምታት ነው። በሶሻል ሚዲያ ካልቻሉት ልጅ አንዱ ነው። አገኙት ማለት ነው። ለእናትየው አዛኞ ነው መጡ፣ ተቆረቆሩ። በቅርቡ ሃይማኖታችንን ክደናል ያሉ እንኳን ሳይቀር ልጅቷን ላይቭ ይዘው ገቡ። ተመልከት። ሶሻል ሚዲያውን የሚያጦዙት መናፍቃኖቹ ናቸው። እውነተኛ ፕሮቴስታንቶች ልጅቷ ያደረገችውን ድርጊት ተቃውመዋል። ስህተት ነው ብለዋል። ፕሮቴስታንቶቹ በህግ ትጠየቅ ያሉ ትጠየቅ ብለው ከእውነት ጎን ቆመዋል። መናፍቃኑስ ነገሩ ሌላ ነው። ሊበሏት ያሰቧትን አሞራ ጅግራንሽ ነው ምናምን ነገር ይሏታል። ሊያሳስሩት የፈለጉትን ልጅ ቀድሞም ማለት ነው በሌላ ጌም ወንጀለኛ ነው ብለውታል። ይሄ ልጅ ቅድም ልክ እንዳልኩ ተፈቶ አያውቅም። መስቀል ቢመጣ በሰበብ እስር ቤት ነው። ጥምቀት ቢመጣ እስር ቤት ነው። የሲኖዶስ ጉባኤ ሲመጣ እስር ቤት ነው። መከራውን እያየ ያለን ለእምነቱ ወንድሞች፣ በእውነት ለመናገር ይሄ ነው እየተሰራበት። ኦርቶዶክሳውያን ንቁ። ስርዓት ያለው ሰው ብቻ ሳይሆን አንዳንዴ በጥባጭ ሰው ያስፈልጋል ይላል ፖለቲካው። ይሄ ለፕሮፓጋንዳም ለምን የሚያመጣ ቢያንስ ነገሮችን የሚያሸበር ቢያንስ ባሮክ በጥባጭ አይደለም፣ ቀናይ የቤተ ክርስቲያን ልጅ ነው። ካጠፋ ይቀጣ በስነ ስርዓቱ። አጥፍቷል ወይ ነው? አላጠፋም። እግዚአብሔር ከረዳን፣ ድንግል ማርያም ከረዳችን የልጅቷ ወላጅ እናት እየመጣች ነው። ይሄን ቀረጻ ባደረግንበት ሰዓት እንኳን አቋርጠን እያወራን ነው። እውነቱን ይናገራሉ የነበረውን ነገር። ይህች እናት እንድትንገላታብን አንፈልግም። የኔም እናት ናት፣ የሁላችንም እናት ናት። ግን የእናታችን እናት ናት ደግሞ ድንግል ማርያም። ስለዛም ጭምር የኚህ እናታችን ግድ ይላቸዋል። የወለደ አንጀት ነው ያላቸው። ልጃቸው እንዲጎዳባቸው አይፈልጉም። በጣም በሚያስገርም መልኩ ባሮክ ሲወጣ እማማ ምናልባት ሌላ የሚያስፈራራውት ልጅ እንኳን ካለ ወይ ሰዎች ከመጡ እኔ ልጆች ነኝ በአቅራቢያው ነው የምገኘው፣ ደውሉልኝ ብዬ ነው የወጣሁት ነው የሚለው። ሁለተኛ ዓለም ደግሞ ፌር ሳትሆን አንተ ፌር ለመሆን የምትሞክሩ ኦርቶዶክሳውያን ጤነኛ ናቸው? ፍርድ እኮ እንደ ዛፍ አጋድሎ እየወደቀብን ያለው። ምን እንዳሰቡ ምን እንደቀመሩ አናውቅም። ወንድማችን ብሩክ ታስሯል የሚል መረጃ ከየት እንደመጣ አይታወቅም። በአሁኑ ሰዓት በጣም እየተሰረጫጨ ይገኛል። ወንድማችን ብሩኬ ፍጹም ሰላም ነው፣ አልታሰረም። በዚሁ አጋጣሚ መግለጽ የሚኖርብን ነገር ብሩኬ ሊያሳስረው የሚችል አንድም ጥፋት አለማጥፋቱን ነው። ንጹህ ወንድማችን ለቤተ ክርስቲያን ራሱን አሳልፎ የሰጠ በቤተ ክርስቲያን ፍቅር የታሰረ ወንድም እንጂ በሰንሰለት ሊታሰር የሚገባ ወንድማችን አይደለም።
ባሮክ በህግ ቁጥጥር ስር መዋል አለበት። ባሮክ በፖሊስ ቁጥጥር ስር መዋል አለበት። እናትየው እኮ አሉ በህይወት እሳቸውም ኦርቶዶክሳዊ ናቸው። ጤናማ አይደለችም ልጄ ድረስልኝ፣ አግዙኝ፣ ሲኖዶስም ይርዳኝ፣ ኦርቶዶክሳውያን እርዱኝ ነው ያሉ እንጂ የህግ ያለ የሰው ያለ አላሉ። ትክክል አይደለም። በህግ መጠየቅ አታሽቀብጥ። እነሱ መቼ ይሄን ያላሽቀበጡ? ምን ነው እግሩ መላስን ምን አመጣው? ማሽጎርጎድን ምን አመጣው? ጭራ መቁላትን ምን አመጣው? ይሄ ሁሉ ቁርሻትና ይሄ ሁሉ ተውከት ቤተክርስቲያን ስትቀበል የቤተክርስቲያን አባቶች የት ናቸው? እንደው ለመሆኑ እንደው ነገሮች መቼ ነው ስራቸውን የምትሰሩት? መቼ ነው ኃላፊነታቸው የምትወጡት? በጣም የሚያስደንቅ እንቆቅልሽ ነው። ቢያንስ እችን የቤተክርስቲያንን መብት እንኳን አታስከብሩም። ዛሬ ወደ ሚዛናችን ይዞላችሁ የመጣን እንግዲህ ሰሞኑን አንዲት ጋጥ ወጥ ሴት የእመቤታችን ቅድስት ድንግል ማርያም ስለ አድኖ ስትቀዳድድ ጭራሽ እተፋባታለሁ ብላ ስታንጓጠጥ ነበረ። እኔ ሁልጊዜ ግርም የሚለኝ ይሄ ሁሉ ቁርሻትና ይሄ ሁሉ ተውከት ቤተክርስቲያን ስትቀበል የቤተክርስቲያን አባቶች የት ናቸው? እንደው ለመሆኑ እንደው ነገሮች አላችሁ። ግን ሰላምዳችን ሰላም በያላችሁበት ይብዛላችሁ። እናንተ እርስ በርስ ስትበጣበጡ የሚታሰረው የሚደማው የሚቆስለው ምእመኑ ወጣቱ ነው። በሲኖዶስ ተከፋፍላችሁ ስትበጣበጡም አብሮ ደሙ የሚታሰረው መከራ የሚቀበለው ወጣቱ ነው። ከውጭም ኦርቶዶክስ ላይ ቅርሻታቸውን ሲተፉ በብስጭት ወጥቶ ዋጋ የሚከፍለውም ኦርቶዶክሱ ነው። እናንተ ኮቪኤቱ በቀር ሌላ ምንም አይነካችም ማለት እግዚአብሔር ስጣችሁ። በእውነት በጣም ደስ ብሎናል። ጫን እስከ መቼ ነው ግን የሚቆጥለው? መቼ ነው ስለ ቤተ ክርስቲያን አይናቸውም ጆራቸውም ተከፍቶ በንቃት የምትከታተሉት? ልክ ምእመናኑ የቤተ ክርስቲያን ቅናት እንደሚያቃጥላቸው እናንተ መቼ ነው እንደዚህ ፍቅሯ የሚያቃጥላቸው የቤተ ክርስቲያን ነገር? ይሄ እኮ በቃ አጭር ነገር ከሆነ ይሄ መረጃ ተገኘ አይደለም፣ ወደ መረጃ ሲደርሳቸው መከሰስ ያለባት እቺ ሴት በኢትዮጵያ ኦርቶዶክስ ቤተክርስቲያን በሕግ ክፍልና በቤተክርስቲያና አካሄድ ብቻና ብቻ። ነገር ግን እናንተ አላያችሁም፣ አልሰማችሁም። ሁሉ ቁርሻት እየመጣ ሲተፋ ሲያንጓጥጥ ቤተክርስቲያናን እመቤታችን የቅድስት ድንግል ማርያም ክብራን ሲኖካ ሌላው ምእመን ወጣቱ በብስጭት ተነስተ ችግር ውስጥ ሲገባ ዝም። መቼ ነው ስራቸውን የምትሰሩት? መቼ ነው ኃላፊነታቸው የምትወጡት? በጣም የሚያስደንቅ እንቆቅልሽ ነው። ምንድነው ኃላፊነታቸው? ገንዘብን የምናዋጣው እኛ ነን። ቤተክርስቲያን የምንገነባው እኛ ነን። እውቀት የምንሰጣው እኛ ነን። በእውቀቱም በገንዘቡም በሁሉ እየተራዳ ያለው ምእመኑ ነው። ቢያንስ እችን የቤተክርስቲያንን መብት እንኳን አታስከብሩም። ሁለተኛ ደግሞ አንዳንድ ፕሮቴስታንት እምነት ተከታዮች ልጅቷ በኦርቶዶክስ ላይ ቅርሻቷን ስትተፋ ስታስታውክብን ትንፉሽ ያላላችሁ ሰዎች ይሄ ጉዳይ ምንጩ ምንድነው እንዴት ነው የሆነው ብለው ጉዳዩን ለማጣራት ይሄን ወንጀል የፈጸመችው ልጅ እቤቷ ድረስ ሂደው አድራሻን አጣርተው መጥተዋል። በእርግጥ ቤት መግባት ነበረባቸው አልነበረባቸውም ሌላ ጉዳይ ነው። ነገር ግን የእናንተ ሴት ያን ሁሉ ቅርሻት በኦርቶዶክስ ላይ ስትተፋ ትንፉሽ ያላላችሁት ባሮክ በሕግ ቁጥጥር ስር መዋል አለበት። ባሮክ በፖሊስ ቁጥጥር ስር መዋል አለበት። እናትየው እኮ አሉ በህይወት እሳቸውም ኦርቶዶክሳዊ ናቸው። ድረስልኝ፣ አግዙኝ፣ እርዱኝ፣ እኔ በልጄ ተጨንቄያለሁ፣ ጭንቁ ላይ ነው ያለሁት፣ በእሷ ፈንታ ጸበል እየተጠመቅኩ ነው፣ ጤናማ አይደለችም ልጄ፣ ድረስልኝ፣ አግዙኝ፣ ሲኖዶስም ይርዳኝ፣ ኦርቶዶክሳውያን እርዱኝ ነው ያሉ እንጂ የህግ ያለ የሰው ያለ አላሉ። ካሉ ይሄው ዛሬም መብታቸው ነው። ነገም ከነገ ወዲያ መክሰስ መብታቸው። ከጋጥ ወጦችና ከሚተፉብን ጋር ተዶርባቸው ጭብቅና ለመቆም የምትቆሙ ኦርቶዶክሳውያን ትክክል አይደለም። በህግ መጠየቅ አታሽቀብጡ። እነሱ መቼ ይሄን ያላሽቀበጡ? ምን ነው እግሩ መላስን ምን አመጣው? ማሽጎርጎድን ምን አመጣው? ጭራ መቁላትን ምን አመጣው? እነሱ እኮ ለምትተፋዋ ልጅ ሼርና ላይክ እያደረጉ በየኮሜንቱ ሲያግዙ ሲደግፉ ነበር። እናንተ ምን ነው ጭራችሁን ቆላችሁ? ጀግና ናቸው ፕሮቴስታንቶች። ሚሽናቸውን አሳክተዋል። ኦርቶዶክሳውያን እህት ወንድሞች ከኦርቶዶክሳውያን እህት ወንድሞች ጋር እንዳይስማሙ መከፋፈል እንዲፈጠር ህብረት ፈጥረው እጅ ለእጅ ተያይዘው ስለ ቅድስት ቤተክርስቲያን አብረው እንዳይጮሁ በጭራሽ በሐሳብም በተለያዩ ነገሮች አንድ እንዲሆኑ ሚሽናቸው ነበር። አሳክተውታል። ከትናንት ወዲያ ዛሬንም ጨምሮ እየተመለከታችሁት ያለው ጉዳይ ነው። እውነት ስለ እናታችን ያሳሰባችሁ የጌታ እናት አይደለችም? አዛኝቷ ሩሩሃ ደጓ ማርያም እናት አይደለችም? እውነት ለመናገር ባሮክ እኚህን እናት አሳዝኑ አስለቅሶ ከሆነ ያንን ነገር ያደረገው በህግ ይጠየቃል። እንደዚሁም ደግሞ እኛ ኦርቶዶክሳውያን እህት ወንድሞቹ ሄዶ እናታችንን ይቅርታ እንዲጠይቅ የእናት እንባ መጥፎ ስለሆነ እንባቸውን ማበስ አለበት፣ ይቅርታ መጠየቅ አለበት። እንደ ሀገራችን ወግ፣ ባህል፣ እምነት ምን ነው ድንግል ማርያምን ሀክቱ ብላ ስዕል አድኖ ላይ እንደፈለገች ስታደርግና ስትቀድ እቺ ልጅ ለህግ መቅረብ አለባት ብለን ባሮክ ለህግ መቅረብ አለበት በህግ ቁጥጥር ስር መዋል አለበት ብለን ያንጫጫ ነውን ያህል ስለዚች ልጅ ያላንጫጫ ነው። እውነት ስለ ቅድስት ቤተክርስቲያን ነው የሚገዳችሁ?
ፕሮቴስታንቶች ሚሽናቸውን እያሳኩ ነው። እርስ በራሳችን እንዳንስማማ አንድና አንዱ ተነጋግረን ተደማምጠን እንዳናወራ እያደረጉ ነው። ስለዚህ ጥንቃቄ ልናደርግ ይገባል። ኦርቶዶክሳውያን ባሮክ ወንድማችን ባለማዕተብ የቅድስት ቤተክርስቲያን ልጅ ነው። ስለዚህ ይመከራል፣ በሽማግሌዎች በአባቶች ይጠየቃል። ስነ ስርዓት የማይዝበት ነገር የለም። ስነ ስርዓት እንኳን አልያዘም ብለን የምናስብ ልናስብ ይገባል። እኔ እስከማውቀው ድረስ ተወልዶ ያደገበት አካባቢ አረጋውያን የሚወዱት ትልቅ ሰው የሚያከብር በትልቅ ሰው ጸሎት የሚኖር ልጅ እንደሆነ ይሄ ልጅ ወንጀለኛ ነው፣ ይሄ ልጅ በህግ መጠየቅ ያለበት ስትል የነበራችሁ ኦርቶዶክሳውያን ከሃዲያን አፈርደቼ ብሉ። ይሄን ቪዲዮ እስከ መጨረሻ አዳምጡልኝ። ማንም ሰው ሙሉ ሳያዳምጥ ማንም ሰው ኮሜንት እንዳይጽፍ አዳምጡ። ይሄ ልጅ በር ሰብሮ አልገባም። ይሄ ልጅ በደንብ አድርጎ እናትየዋን ጠይቆ እናትየዋን አጽናንቶ ልክ ያልሆነ ተግባርም ልክ እንዳልሆነ ተናግሮ በእናትየው ፍቃድ ቪዲዮ ቀርጾ በትህትና አናግሯት፣ በአክብሮት አናግሯት ነው የመጣው እንጂ በር ሰብሮ አልገባም። ያለ ፍቃድ ቪዲዮ አልቀረጸም። ያለ ፍቃድ ምንም ያደረገው ነገር የለም። ይሄ ልጅ ያደረገው ነገር የለም። አንዳንድ ኦርቶዶክሲያን ከሃዲያን ኦርቶዶክሲያን አንድ መሆን ሲገባን የተሰደበችው የተተፋባት ወላዲተ አምላክ እመብዙሃን የጌታ እናት እያለች ስለዚህ ሴት ስለዚህ እናት አስጨንቆ ነው እናትየዋን አሸማቀካት። እናትየዋ የተሸማቀቀችው በልጇ ነው። በዚች በማትረባ ልጇ ወላዲተ አምላክን በተናገረችው ልጇ ነው የተሸማቀቀችው እንጂ በባሮክ ስራ አይደለም። ባሮክማ አጽናንቷል። የደቡብ ፍርድ ሊፈርዱ የተዘጋጁ ሰዎችን በስነ ስርዓት ልክ እንዳልሆነ ተናግሮ አጽናንቶ እናትየዋ ኦርቶዶክስ መሆኗን ተናግሮ አክብሯት ነው የወጣው። አፈር ያለባችሁ በልጅቷ ነው። ልጅቷ ደግሞ ትከሰሳለች። እቺ ልጅ ሳትከሰስ ከምሬ ነው የምላችሁ አልፋታም። ጥያቄ ፈለጋችሁ ይሄን ልጅ ጠይቁት፣ ፍርድ ቤትም ገትሩት። መረጃ ያለው ራሱን ዲፌንድ ማድረግ ይችላል። ግን የታዘብኩት በአንዳንድ ከሃዲያን ኦርቶዶክሳውያን ወሽመጤዎች እግዚአብሔር ልቦና ይስጣችሁ። ከእናንተ ጋር ነው ተደምረን ባለማተብ ይሆን ነው ኪስ አንድ ነገር ልንገራችሁ፣ በስማ በለው አታውሩ። ባሮክ አልታሰረም። በተለይ የኛ ኦርቶዶክሳውያን የሆናችሁ ሰዎች ምንድነው ያልሰማችሁትን ነገር የምታራግቡት? ያወቃችሁትን ነገር ያረጋግጣችሁትን ነገር ልቀቁ። ለምን የምታማሩትበት? ስላሴስ ማርያም ምን አደረገቻችሁ? ምቀኝነት እኮ ነው። ራይ ድረስ ነው ወንጌል ምን አለ? አይነ ምቀኛ ነው እንዲህ አለ። እንዲሁ አይነ ምቀኛ ነው ወይ? ልጇ ብርሃን ከሆነ እመ ብርሃን ማለት የብርሃን እናት ነው። እንዲሁ ያማሃል። እመ ብርሃን ማለት ምንድን ነው የሚቸግርህ? እንዲሁ በማይደረስበት ይቀናል እንዴ? ትባሸቃላችሁ እንዴ? እስቲ በሉ እንዲሁ አሁን የቀበሌ አስተዳዳሪ በወረዳ አስተዳዳሪ ወንበር ይቀመጥ እስቲ ሄድና ሞክራት። አሽሮ ይለቃል። የለም አይፈቀድም። እንዲሁ መጠንን ታውቆ ነው። እግዚአብሔር የገባባትን ማህፀን እግዚአብሔር የተቀመጠበትን ዙፋን ማን ነው የሚቀመጥበት? ትውልድ ሁሉ ብፅዕት ይሉኛል። የማይደገም እድል ክርስቶስ ጌታዋ ነው፣ እኔም ጌታዬ ነው፣ እሷም መድኃኒቷ ነው እኔም ብትሉ ኖ ወገኖች አይሆንም። ኤልሳቤጥ ነው እንደዛ አለች። የማን እናት አለች? የጌታዬ እናት። ገና ዲያብሎስን ድል ያነሳ፣ ገና ከሙታን ያልተነሳ፣ ገና ያላረገ፣ ገና በአባቱ ቀኝ ያልተቀመጠ ሕፃን ይዛ ስትመጣ የጌታዬ እናት አለች። አንተ እኔ ግን የወለደችው ማን እንደሆነ እያወቀን ከሙታን በኩር ሆኖ የተነሳ የነገስታት ንጉሥ የጌቶች ጌታ እንደሆነ እርግጠኛ ሆነን የጌታዬ እናት ማለት ይከብደናል። የታደሉ ሰዎችን መታደል ካላደነቃችሁ የእናንተ ድል ፋንታ ወደ እናንተ ይመጣል፣ ይርቃችኋል። የክብር ሰው የሚያከብር ነው፣ የፍቅር ሰው የሚወድ ነው። እኔና እናንተ እኔ ተመርጫለሁ፣ እናንተም ተመርጣችኋል። ሚሊየን ሰው ተመርጧል። የቅድስት ድንግል ማርያም ምን አይነት የተመረጠ ግን የለም። የዛ አይነት ምርጫ የደረሰውም የለም የሚደርሰውም የለም።